ሰላም ሰላም ጤና ይስጥልኝ ውድና እየተከበራችሁ የአስቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የሰላማችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ሁላችሁም የተጨነቃችሁ የተጠበባችሁ እግዚአብሔር ይክበር ይመስገን። እንግዲህ እነ ልዑል የጽሁፍ መልእክት ልከዋል። እግዚአብሔር ይክበር ይመስገን። ምንም ነገር የተጎዳም ቢኖርም የሞተ ሰው የለም አትጨነቁ ብለው የጽሁፍ መልእክት ምን ማለት ያልደረሳችሁ ካላችሁ እግዚአብሔር ይክበር ይመስገን። ምንም ነገር የሞተ ሰው የለም። እግዚአብሔርን አመስግኑ። ከዚህ በላይ ምንም ነገር የለም። ጉዳቱ ምንም አይደለም፣ ብዙም የከፋም አይደለም። እግዚአብሔር ይክበር ይመስገን። በህይወት ካለ እግዚአብሔር ማመስገን ነው። በቃ የባሰ አለና ማለት ነው። በጣም ቀኑን ሙሉ ስጨናነቅ ነበር የዋልኩት። እኔ አሁን ለቀቁ፣ አሁን ምን አሉ፣ አሁን ጻፉ እያልኩኝ ስጠባበቅ ነው ያሉት። አሁን አጋጣሚ ስልኬን እንትን ስለው ከላይ ቴክስት ሲገባልኝ አይቼው ለምን አልነግራችሁም? ብዙዎቻችሁ ኮሜንት ላይ እየጻፋችሁልኝ ስልክ ቁጥሩ ካለሽ እባክሽ እየተጨነቅን ነው፣ እንቅልፍ መተኛት አልቻልንም። ብዙዎቻችሁ አይነው ይገባኛል። እኔም ልክ እንደናንተ ነኝ። ግን ስጠብቅ ነበር እኔ ራሱ ግን እግዚአብሔር ይክበር ይመስገን። በመጨረሻም የጽሁፍ መልእክት ልከዋል። ሰላም ነው ቤተሰብ አትጨነቁ። ከላይ ከኮሜንት ስር ሳይሆን የፎቶ እንትን ፖስት የሚደረግበት እንትን ላይ ገብታችሁ የነሱ ማየት ትችላላችሁ። የተጨነቃችሁ ጽሁፉን ማንበብ ትችላላችሁ። የጽሁፍ መልእክት ተልኮላችኋል ማለት ነው ለሁላችሁም። ያው የተጎዳም ቢኖርም የሞተ ሰው እንደሌለ እንግዲህ ሁሉም ሰላም ነው እግዚአብሔር ይመስገን ብለው ቢያንስ ልባችን እንዲያርፍ አድርገዋል። እግዚአብሔር ይመስገን። እኔ እመቤቴን ነው የምላችሁ እስካሁን ድረስ ራሱ ማመን አልቻልኩም። በቃ የሆነ በስመ አብ ብቻ ከባድ ነው። በእርግጥ የሆነ አጓጊ የሆነ እንትን ላይ አድርገው ልብ የሚያንጠለጥል ቦታ ላይ ነበር የቆመው። ለዛም ይመስለኛል ሁላችሁም የተጨነቃችሁ እናንተ ብቻ ሳይሆን ኮሜንት የምትጽፉ ብቻ አይደለም የተጨነቃችሁ። ማርያምን ነው የምላችሁ ሁሉም ሰው ነው የተጨነቀው። ግን እግዚአብሔር ይመስገን በመጨረሻ ማንም እንትን አላለም። እኔ በጣም የፈራሁት ልዑል ምን ሆነ፣ ልዑልና ዘላለምን ነበር የፈራው። ፊት ለፊት ያሉት እነሱ ስለሆኑ እነሱን ነበር የፈራሁት። ያው ትንሽ ጉዳት ቢደርስም ግን ሰላም ነው ብለው እንግዲህ ልባችሁ እርፍ ይበል። እስኪ እኔ ራሱ እመቤቴን ነው የምላችሁ ሰው መቼም በስመ አብ ወመንፈስ ቅዱስ አንዳንዴ መወለድ ዝም ብሎ ነው የሚባለው አባባል ነው። እመቤቴን ነው የምላችሁ በቃ መወለድ ቋንቋ ነው የሚባለው አባባል እንደው በትክክል ነው ያየሁት። ምን ያክል ሰው እንደተጨነቃችሁ ኮሜንታችሁ ሳነብ እኮ እኔ ጭንቅላቴ ነው የሚፈነዳ። እመቤቴን ከነሱ አልፎ እኔ ጋር የምጽፉት ኮሜንት ራሱ ኧረ በስመ አብ እመቤቴ ሁላችሁንም ባላችሁበት ጠብቃችሁ። የእውነት ዛሬ ለእኛ ብሎ ኢየሱስ ክርስቶስ የተሰቀለልን አምላክ እግዚአብሔር ይክበር ይመስገን። በህይወት ስላሉ ይክበር ይመስገን። ከዚህ በላይ ምንም ነገር የለም። ጉዳቱ ምንም አይደለም። የውሻ ቁስል ያደርግለት። በቃ ሞት አለና ይሄ ቁስሉ ምንም አይደለም። የሆነ ነገር ቢሆንስ የሆነ ብቻ እግዚአብሔር የሰይጣን ጆሮ ይደፈን። በስመ አብ መንፈስ ቅዱስ መሞት ካለበት ራሱ ይሄ ሰይጣን የሆነ መስፍን ነው እንጂ እነሱ ምንም ነገር ለሰው ብለው ራሳቸውን እንትን ማለት የለባቸውም። ግን እግዚአብሔር ደግሞ የሚወደውን ነው የሚያደርገው እና ምንም ነገር ሳይሆኑ እግዚአብሔር አምላክ ይክበር ይመስገን። ጉዳቱን ቢደርስባቸው ራሱ ምንም አይደለም፣ ያገግማል። ይክበር ይመስገን። ከዚህ በላይ እኔ ምንም ማለት አልችልም። እኔ ራሱ ትናንት ዕለት አታምንም እንቅልፍ የሚባል ነገር በአይኔ አልዞረም። ኧረ በስመ አብ ወይ ስራ ለስራ ወይ እኔ በጣም የተጨነቅኩት ከስር ኮሜንት መስጫው ላይ የሆነ ኮሜንት ቢጽፉ ወይ የሆነ ብቻ ዝም ሲል ይጨንቃል። ልብ የሚያንጠለጥል ቦታ ነው ያቆሙት። በጣም ከባድ ነው። ብቻ ሸር ወሬ ያሰማን እግዚአብሔርን። እግዚአብሔር ይክበር ይመስገን። ለማንኛውም እግዚአብሔር ይክበር ይመስገን። ምንም ማለት አልችልም።
አሁንም ጽሑፍ ስለጻፉልን እግዚአብሔር ይስጣቸው። የሰው ጭንቀት ይገባቸዋል። አይ ነው ኮሜንቱም እንዳለ የጭንቀት እንትን ነው የተጻፈው። ኮሜንት ራሱ ስታነቡ ጭንቀት ነው የሚይዛችሁ። አይደለም የጥይት ድምፅ ሰምታችሁ ይቅርና አንደኛ የጥይት ድምፅ ሰማን፣ ሁለተኛ ደግሞ ሆስፒታል እንትን ላይ ሲሄዱ አምቡላንስ እየሰማን ነው። ሁለቱ ሲደበላለቅብሽ ምን ያክል እንትን እንደሚከብድ ያው ለሁላችንም በጣም ከባድ ነው። ግን በመጨረሻ ደግሞ እንደዚህ ቸር ወሬ ያሰማን። ቁስሉንም የተጎዳውንም ሰው የውሻ ቁስል ያድርግለት። እንግዲህ ከዚህ በላይ ምንም ደስታ የለም። በህይወት ካለ እግዚአብሔርን ማመስገን ነው። ዛሬ ደግሞ እንግዲህ የክርስቲያን እምነት ተከታዮች በሙሉ እንኳን አደረሳችሁ። መጀመሪያ እንኳን አደረሳችሁ ሳልላችሁ ነው የገባሁት፣ ይቅርታ። እንግዲህ ለሁላችሁም እንኳን አደረሳችሁ። መልካም በዓል ይሁንላችሁ። በዓሉ የሰላም እና የጤና የፍቅር ሀገራችን ኢትዮጵያን ሰላም የሚያመጣልን ሁሉም ባያለበት ሰላም የሚበዛበት ይሄ ጦርነት ይሄ ምናምን የሚባለውን ነገር እግዚአብሔር አምላክ ከሀገራችን አውጥቶ ሰላምን ያስፍንልን። በያላችሁበት ሰላምና ፍቅር ተመኘውላችሁ። መልካም በዓል ይሁንላችሁ። የተጨነቃችሁ ሁሉ ቢያንስ ትንሽ አረፍ ብላችሁ መተኛት ትችላላችሁ። ኮሜንቱን ከላይ አስቀምጥላችኋል። የእነሱን ኮሜንት እንግዲህ አትጨነቁ ማለት ነው። ያው ብዙ ጊዜ ሁላችሁም አይነው ይገባኛል። ማንም ሰው እንትን አይደለም ጥይት የሆነ ሰምታችሁ ይቅርና የሆነ እንትን ራሱ እንትን ሲል ከባድ ነው፣ ስሜቱ ከባድ ነው። ግን እግዚአብሔር ይመስገን የባሰ ስላለ ማመስገን ይሻላል በቃ። ሁለተኛ እነሱም ጥፋተኛ እንደሆኑ ያው እያያችሁ ነው። ቪዲዮውን መግባት አልነበረባቸውም፣ መጎዳትም አልነበረባቸውም። ግን ደግሞ እነሱ ደግሞ ያው ሆን ብለው አይደለም። በእርግጥ ሰውየው እንዳያመልጥ ቤት ውስጥ ነው፣ ሊያመልጣቸው አይችልም ነበረ። ያው እነሱ ዝም ብለው ፊት ለፊት ሂደው ባይጎዱ ጥሩ ነበር። ግን ደግሞ አናማርርም። በህይወት ካሉ እግዚአብሔርን ማመስገን ይሻላል። ስለ ሁሉም ነገር እግዚአብሔር ይክበር ይመስገን። ከዚህ በላይ ደስታ የለም። እግዚአብሔርን በዕለተ ቀኑ ጌታ ኢየሱስ ክርስቶስ በተሰቀለበት አምላክ ሆይ ይቅር በለን ጌታ ሆይ። ይህ ሰይጣን ከተያዘ እሱ ተይዟል መቼም፣ እሱማ አያመልጥም። ያ ሁሉ ሰው እዛ ቆሞ ይሄ ሌባ ፈረደበት። እንደው ስንት ዓመት አሯሩጦ በመጨረሻው በትንሳኤው ዕለት ቀንክ ዛሬ ነው ብሎ እንግዲህ ይሄው እስር ቤት ከተተው። እሱ እስር ቤት ብቻ አይበቃውም፣ እውነት መቀጣት አለበት ሰውየው። በሱ በኩል ስንቶች ተጎዱ፣ ስንቶች እናቶች እስር ቤት አሉ፣ ስንቶች አባቶች፣ ስንቶች በመስፍን ምክንያት ይሄው ስንቶች የተዘጋባቸው በር አሉ። እና ይሄ ሰይጣን የሆነ ሰውዬ በጣም ከባድ ነው። ግን በመጨረሻ ስለተያዘ እግዚአብሔር ይመስገን። ቢያንስ ማናቸው ላይ ባይተኩስባቸው ሞር ደግሞ በጣም እንትን ደስታችን እጥፍ ነበር። ግን ደግሞ ህይወታቸው ስለተረፈ እግዚአብሔር ይመስገን። በቃ ወንድ ልጅ ነው፣ ምንም አይደለም። እግዚአብሔር ይመስገን ማለት ነው። የኔ ምስኪን። ለማንኛውም አትጨነቁ ውዶቼ፣ ኮሜንቱን አስቀምጥላችኋለሁ። ከፈለጋችሁ ደግሞ የሱ የልዑል ጋር ቪዲዮ ገብታችሁ ከቪዲዮ ፎቶ ፖስት የሚላልላችሁ እሱ ጋር ገብታችሁ ኮሜንት ጽፉ። የጽሁፍ መልእክት ነው፣ እሱን ማንበብ ትችላላችሁ። ቢያንስ ልባችሁ ረጋ ብሎ ያድራል ይሄን ስታዩ ብዬ ተስፋ አድርጋለሁ። እኔ በጣም ከቀኑ አሁን ትንሽ ተስፋ አለኝ። እግዚአብሔርን ነው የምላችሁ። ኮሜንቱ ስታነቡ ቢያንስ ትረጋጋላችሁ። ገብታችሁ እዩ። ሁላችሁም እንኳን ደስ አላችሁ። ቢያንስ በህይወት እስካሉ እግዚአብሔርን አመስግኑ። ቁስሉ የውሻ ቁስል ያደርግልህ። ያንን እንግዲህ ወንድማችን ልዑልም ሆነ ዘላለምም ልዑል ይመስለኛል ግን ብቻ እግዚአብሔር ስላተረፋቸው እግዚአብሔር ይመስገን። በዕለተ ቀኑ
በጌታ በኢየሱስ ክርስቶስ በተሰቀለበት ቀን እ እሱ በህይወት ተርፏል። እግዚአብሔር ይመስገን። እግዚአብሔር ለእኛ ሲል ነው የተሰቃየው፣ ለእኛ ሲል ተሰቅሏል፣ ለእኛ ሲል ሙቷል። የዓለም መድኃኒት በዕለተ ቀኑ ደግሞ እሱን ስለማረው እግዚአብሔር ይክበር ይመስገን። ከዚህ በላይ ደስታ የለም። ለማንኛውም ውዶች እንግዲህ ይሄን ልንገራችሁ ብዬ ነው። ቢያንስ የተጨነቃችሁ ብዙዎች ሳላችሁ ቢያንስ ይህን ስታዩ ኮሜንቱን ከላይ እንትን ላስቀምጥላችኋለሁ። ተረጋግታችሁ እንግዲህ ነገ ቪዲዮ ይለቀቅላችኋል። ሁሉም ሰላም ነው አትጨነቁ ብለው ጽፈዋል። እሱን አይታችሁ እንግዲህ ቢያንስ ተረጋግታችሁ ደሩ። ለማንኛውም መልካም ዜና ያሰማን። ነገም ሰላማችሁ በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። የምወዳችሁ ባይ ባይ።